የጆሮ ኩክ ለማጽዳት ይሄንን የምትጠቀሙ ሰዎች በደንብ አድርጋችሁ አዳምጡ። ኦልሞስት ሁሉም ሰው ነው የሚጠቀመው። ይሄንን በፍጹም መጠቀም የለባችሁ። የመጀመሪያው መታወቅ ያለበት ነገር የጆሮ ኩክ ቆሻሻ አይደለም። ብዙ ሰው ቆሻሻ ከጆሮ ላውጣ በሚል ስለሚጠቀሙ ማለት ነው። ይሄ በፍጹም የማይሆነው ለምንድን ነው? አንደኛ ነገር ጆሮአችሁን በምታጸዱበት ጊዜ ወደ ውስጥ እየገፋችሁ ነው የምትሄዱት ኩኩን ማለት ነው እንጂ አጥርታችሁ አታውጡትም። የበለጠ ወደ ውስጥ ይጠቀጠቃል። ሁለተኛው ነገር ደግሞ ህፃናት ካገኙት ህፃናት በደንብ እናንተ ስትጠቀሙ ካዩ ጆሮአቸው ውስጥ አስገብተው ትልቅ ሰውም ሊሆን ይችላል ጆሮ ውስጥ አስገብቶ የጆሮ ታምቡሩን ሊጎዳው ይችላል። ይህንን መጠቀም የምትፈልጉ ሰዎች ሜቢ የላይኛውን የጆሮ ክፍላችሁን መጠቀም ትችላላችሁ እንጂ ይህንን የጆሮ ውስጠኛ ክፍል በፍጹም ማጽዳት የለባችሁም። በዚህ የጆሮ ኩክ መብዛት ምልክቶችን ልንገራችሁ እና እንዴት እንደምታጸዱት ላስረዳችሁ። የጆሮ ኩክ መብዛት ምልክቶችን ልንገራችሁ። የመጀመሪያው የጆሮ መደፈን አይነት ምልክት መሰማት፣ ሁለተኛው ደግሞ ድምፅ መቀነስ ወይም ደግሞ እፍን ያለ ድምፅ መስማት፣ ሌላው ደግሞ የጆሮ ማሳከክ ሊሆን ይችላል። እንዲሁም ደግሞ ቲናይተስ ወይም ደግሞ ይሄ ጥን የሚል አይነት ድምፅ መሰማት በጆሮ ኩክ መብዛት ምክንያት ሊመጣ ይችላል። የጆሮ ኩክ መውጣት ያለበት በሐኪም ነው። ነገር ግን ሐኪም የማታገኙ ከሆነ በፍጹም ሐኪም ያለበት ቦታ ካልሆናችሁ የኦሊቭ ዘይት ንጹህ የሆነ የኦሊቭ ዘይት ትንሽ ጠብ ጠብ አድርጋችሁ ከዛ በኋላ በራሱ ይወጣል ማለት ነው። አንጋፋው ኢትዮጵያዊ ሆስፒታል የኢኤንቲ ስፔሻሊስቶች ወይም ደግሞ ከአንገት በላይ የሕክምና ሰጪ ስፔሻሊስቶች አሉት። ማንኛውንም አይነት ከአንገት በላይ የጆሮም ሊሆን ይችላል፣ የአፍንጫም ሊሆን ይችላል፣ የጉሮሮም ችግር ሊሆን ይችላል። ከሱ ጋር የተያዘ ማንኛውንም አይነት የህክምና አገልግሎት ይሰጣሉ። በሙያው የረጅም ዓመት ልምድ ባላቸው የአንገት በላይ ስፔሻሊስቶች ቶንሲሌክቶሚንም ጨምሮ ማንኛውንም አይነት ከአንገት በላይ ያለ የቀዶ ጥገና ህክምና አገልግሎት ይሰጣሉ። እንዲሁም ደግሞ ከተሟላ ላቦራቶሪና ከተሟላ የኢሜጂንግ አገልግሎት ጋር ስልክ ቁጥራቸውን እዚህ ጋር አስቀምጥላችኋለሁኝ። ከአንገት በላይ ህክምና የምትፈልጉ ሰዎች በዚህ ስልኮች ደውላችሁ ቀጠሮ መያዝ ትችላላችሁ። ዶክተር ሶፎንያስ ኤርምያስ ነኝ። አመሰግናለሁ።